የግብርና ስራዎችን እያነሳን ነው ቆይታ የምናደርገው። 205.2 ሚሊዮን ኩንታል ምርት ለማምረት ይህንን ግብ ይዘን ወደ ተግባር ገብተናል። የሰብል ሁኔታው ምን ላይ ነው? አሁን ባለው የሰብል ቁመና ብቻ ረክተን ምን ቆመው አይሆንም። የክልሉ እርሻ ባለፉት ዓመታት ያልዘመነ መሆኑ ከበሬና ከቀንበር ያልተላቀቀ እስከ ምርት ስብሰባው ድረስ ቤት እስኪደርስ ድረስ ባለው ሂደት ውስጥ አብዛኛው አርሶ አደራችን የተበታተነ አነስተኛ ይዞታ ያለው ነው። የፋይናንስ አማራጮች አብረው ተመላክተዋል ወይ? ከቀረጽ ነፃ ሆነው እንዲቀርቡ መንግስት የምቹ ሁኔታ ፈጥሯል። ይሄ ትልቅ ቁርጠኝነት ነው። በአገር በቀል እውቀቶች ሊመረቱ የሚችሉ ግን ግብርናውን ሊያግዙ ሊደግፉ የሚችሉ የእርሻ መሳሪያዎችን በራሱ በክልሉ ለመገጣጠም አንዱ አቅም ክልላችን ላይ ያሉት ኢንዱስትሪዎች ናቸው። እነዚህ ሙከራዎች ከምርታማነት አንጻር ምንድነው ያስገኙት ልምድ? አሁን የደረስንበት ወደ 33.9 ኩንታል በሄክታር ነው። ግብርናውን የማዘመን እሳቤ ገብቶት እንዲሰራ ከሁሉም አይተኬ ሚና ያላቸው ናቸው። አርሶ አደር ነው እያገለገለ ያለው፣ አገር ነው እያገለገለ ያለው። የግብርና ስራ ሁሉንም የሚመለከት ከመሆኑ ጋር ተያይዞ ሁሉም የድርሻውን አስተዋጽኦ ማድረግ አለበት።